ሰላም ጤና ይስጥልን በመላው የአሜሪካ ግዛት ለምትኖሩ ዲያስፖራ ኢትዮጵያውያን በሙሉ እንዲሁም ከአሜሪካ ውጭ ለምትኖሩ ይሄን ዜና መስማት ለምትፈልጉ በሙሉ እንኳን ደህና ቆያችሁ። እንዲሁም እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም በጤና አደረሳችሁ። ዛሬ እጅግ በጣም መደመጥ ያለባቸው ወሳኝ 4 መረጃዎችን ይዘናል። የመጀመሪያው ከሁሉም በጣም አንገብጋቢ ነው። ከ2021 ጀምሮ አሜሪካ በሪፊውጂ የገቡ 200,000 ስደተኞችን ግሪን ካርዳቸው እንዲታገድ ተወስኗል። ይህ መደመጥ ያለበት አስቸኳይ አንገብጋቢ ጊዜ የማይሰጥ መረጃ ነው። ሁለተኛው ዜናችን በአሜሪካ ከፍተኛ የደረሰ ሰብል ምርት ላይ በከፍተኛ ሁኔታ መበላሸቱ ተዘገበ። ባለሀብቶችም ትራምፕ ላይ ከባድ ተቃውሞ አስነስተዋል። ይህ ሁኔታ ለስደተኞች ሰርግና ምላሽ ሆኗል። ዝርዝሩን ትሰሙታላችሁ። ቲፒኤስን በተመለከተ የሀበሻ ጠበቆች እጅግ በጣም ደስ የሚል መረጃ ሰጥተዋል። ስለ ቲፒኤስ የተሰማው ዜና ምንድነው? ዝርዝሩን ትሰሙታላችሁ። በሚኒሶታ ግዛት የሚገኘው ሂልተን ሆቴል ከስደተኞች ጋር ተያይዞ ደባ ሰርቷል በሚል ሊዘጋ መሆኑ ተሰምቷል። እንዲሁም ጊዜ ከተረፈና ከበቃን የኒኮላስ ማድሮን የፍርድ ቤት ውሎ እጅግ በጣም የሚገርም ቪዲዮ ተለቋል። እሱ ላይ ከደረስን ትሰሙታላችሁ። 4ቱ ዜናዎች ግን የግድ አሁን ይቀርባሉ። የዩቲዩብ ቻናሉን ሰብስክራይብ እያደረጋችሁ ግቡ። እኛ በቀጥታ ወደ ዜናዎቹ አልፈናል። በቀዳሚነት የምናስደምጣችሁ የተከበራችሁ አድማጭ ተመልካቾቻችን በአሜሪካ የደረሰ ሰብል በከፍተኛ ሁኔታ መበላሸቱ ተሰማ። የግብርና ኢንቨስተሮች፣ ባለሀብቶችና እንዲሁም የግብርና ሚኒስቴር በፕሬዝዳንት ትራምፕ ላይ ተቃውሟቸውን አስነስተዋል። ሁኔታው ከፕሬዝዳንት ትራምፕ ጋር ይገናኛልም ብለዋል። ለስደተኞችም ሰርግና ምላሽ ሆኗል። ሁኔታውን በዝርዝር እንመልከተው። ጥር 5 2026 በፈረንጆቹ አቆጣጠር በታተመ የዊስኮንሲን ፐብሊክ ሬዲዮ ላይ የወጣ ዘገባ ነው የምናስደምጣችሁ። ጥር 5 2026 በፈረንጆቹ አቆጣጠር በታተመ የዊስኮንሲን ፐብሊክ ራዲዮ ላይ የወጣውን ዘገባ ነው የምናስደምጣችሁ። የአሜሪካ ገበሬዎች በተለይ በዊስኮንሲን የወተት፣ የእርሻ፣ የፍራፍሬና እንዲሁም የጥራጥሬ ሰብሎች ላይ ከፍተኛ ብልሽት መድረሱን ለአሜሪካ መንግስት አስታወቁ ይለናል። ሁኔታውም የመጣው ወይም የዚህ ሁኔታ ምክንያትም ፕሬዝዳንት ትራምፕ በተለይ ህገወጥ የሚላቸውን ሰነድ አልባ የአሜሪካ ሰራተኞች ወይም ስደተኞችን ከአሜሪካ ለማስወጣት ማቀዳቸውንና ማስወጣታቸውንም ተከትሎ ነው ይላል። አብዛኛው በአሜሪካን ሀገር በእነዚህ በግብርና ስራዎች ላይ የሚሰማሩት ሰነድ የሌላቸው ወይም ህጋዊ ዶክመንት የሌላቸው ስደተኞች መሆናቸውንም አስታውቀዋል ወይም ገልጸዋል። ይህ ስጋት በትራምፕ አስተዳደር ተባብሶ የሚቀጥልና በኢሚግሬሽን ጥብቅ እርምጃ ምክንያት የ2026 መከር ወቅት በከፍተኛ ተጽዕኖም የመኸር ምርት መበላሸት ውስጥ እንደገባም ዘገባውን የዚህ ራዲዮ ጣቢያ አካቶ አቅርቧል። የአሜሪካ ግብርና በዋናነት በውጭ ሀገር የተወለዱ ሰራተኞች ብዙዎቹ ያለ ህጋዊ ሰነድ የሚገቡትን ይጠቀማል ይላል የሬዲዮ ጣቢያው። አሁን ላይ ያለው ሰራተኛ እጥረት እጅግ በጣም ከፍተኛ ነው የሚለው ከፍተኛ ሳይሆን እጅግ በጣም ከፍተኛ ሆኗል። አሜሪካ በተለይ በግብርናና በግብርናው ሴክተር የጉልበት ሰራተኛ እጥረት በከፍተኛ ሁኔታ አጋጥመዋታል ይላል። ፕሬዚዳንት ትራምፕ ግን ይሄን እያዩም አሁንም ድረስ ስደተኞችን ከማባረር ወደኋላ ያላሉ ናቸው። ሁኔታውን እንግዲህ ስራ ለሰሪው እሾህ ላጣሪው ነውና ፕሬዝዳንት ትራምፕ ይሄን ነገር ከእጃቸው እንደሚያገኙት አሜሪካን በጉልበት ሰራተኛ እጥረት እንደምትመታ ከዚህ በፊትም በርካታ ኢኮኖሚስቶች፣ የፖለቲካ ተንታኞች ሲናገሩ ነበር። አሁን ደግሞ አይኑን አፍጥጦ ይሄው በግልጽ ወጥቷል ማለት ነው። የአሜሪካ ገበሬዎች፣ የአሜሪካ በግብርና ላይ ኢንቨስት ያደረጉ ባለሀብቶች ቅሬታቸውን ማቅረብ ብቻ ሳይሆን ምሬታቸውንም ጭምር እያቀረቡ ይገኛሉ ማለት ነው። በ2026 ተፈናቃዮችን ማባረር በከፍተኛ ሁኔታ እንደሚጨምርም በመታሰቡ ገበሬዎች ለከብት ጠባቂነት፣ ለወተት ማፍላት፣ ለሰብል እንዲሁም ለደረሱ ሰብሎች መከወን የሚሆኑ የጉልበት ሰራተኞችን በከፍተኛ ሁኔታ አጥተዋል ይላል የሬዲዮ ጣቢያው። በዊስኮንሲን ፐብሊክ ሬዲዮ ነው ይሄ ዘገባ በቀጥታ የወጣው። ለምሳሌ ከባለ ሀብቶቹ መካከል ጆን ሮዘኖው የተባለ አንድ አሜሪካዊ በዊስኮንሲን በወተት እርሻ ላይ ተሰማርቶ የሚኖር ግለሰብ ነበር። በዚህ ዓመት በከፍተኛ ሁኔታ የወተት ምርቴ ተበላሽቶብኛል ብሎ ለአሜሪካ መንግስት ሪፖርት አድርጓል። ሁለተኛው ብራንደን ራሶ ይባላል። በኒው ጀርሲ የብሉቤሪ የእርሻ ምርት ባለሀብት ነው ወይም ኢንቨስተር ነው። ብሉቤሪ ነው የሚያመርተው። ተመሳሳይ ችግር ገጥሞታል ብሎ የሬዲዮ ጣቢያው ሁለቱን ለሳምፕል አቅርቧቸዋል። ገና አሜሪካ ከዚህ በላይ በጉልበት ሰራተኛ እጥረት እንደምትመታ ነው ፕሪዲክሽኖች የሚያሳዩት።
ፕሬዚዳንት ትራምፕ ከዚሁ ጋር አያይዘው ተጠይቀው የሰጡት ምላሽ ምንድነው? በተለይ በግብርናው ሴክተር አካባቢ ለተሰማሩ ህገወጥ ስደተኞች የተሻለ የፖይታ ጊዜ ልንሰጥ እንችላለን። እንደ ሌሎቹ አካባቢዎች የተቀጣጠለ ነው የሚሉት። እንደ ሌሎቹ አካባቢዎች የተቀጣጠለ የማባረር ስራ ለጊዜው በዚህ የመከር ጊዜ ልንታቀብ እንችላለን ወይም ልንቀንሰው እንችላለን የሚል አቅጣጫ ሰጥተዋል ነው የተባለው። ኢንቨስተሮቹ፣ ባለሀብቶቹና ገበሬዎቹ ደግሞ እንደ H2A የሚባሉ የቪዛ ፕሮግራሞች በከፍተኛ ሁኔታ ተስፋፍተው የጉልበት ሰራተኛ ካልገባልን በቀር ይላሉ ከፍተኛ የሆነ የሰብል መበላሸት፣ የምግብ ዋጋ መጨመርና አቅርቦት መቋረጥ በአሜሪካ ምድር እንደሚከሰት ሊታወቅ ይገባል ሲሉ አሳውቀዋል። ሌላው መረጃ የተከበራችሁ አድማጭ ተመልካቾቻችን ቲፒኤስን በተመለከተ ነው። ዜናውን ከአሜሪካን ውጭ ያሉ አድማጭ ተመልካቾቻችንም ስለሚከታተሉት ቲፒኤስ የሚባለው ቴምፖራሪ ፕሮቴክሽን ስታተስ ማለት ሲሆን የአሜሪካ መንግስት በጦርነት በተለያዩ ችግሮች ዜጎች ችግር ውስጥ ገብተዋል ብሎ ሲያስብ ወደ አሜሪካን ሀገር ወስዶ ለተወሰነ ጊዜ ህጋዊ ጥበቃ እያደረገ አሜሪካን ሀገር ውስጥ እንዲኖሩ የሚያደርግበት ሲስተም ነው። ኢትዮጵያውያንም በዚህ ሲስተም ተጠቃሚ ሆነው ቆይተው ነበር። አሁን ተቋርጦባቸዋል። ከተቋረጠባቸው በኋላም 1000 የአሜሪካ ዶላር እየያዛችሁ እንዲሁም የፕሌን ቲኬት ይቆረጥላችኋል፣ በቀጥታ ወደ ሀገራችሁ ወደ ኢትዮጵያ ዲፖርት ትሆናላችሁ ይላል። ኢትዮጵያውያን በዚህ ችግር ውስጥ ያሉት ወይም በዚህ ፕሮግራም ታቅፈው የነበሩት 5000 የሚደርሱ ናቸው ይባላል። ሌላም ቁጥር ይወጣል። ቁጥሩ ላይ ሳይሆን ዋናው ትልቁ ነጥብ አሜሪካን ሀገር የሚገኙ የኛ ሰው የሆኑ የሀበሻ ጠበቆች የታወቁ ጠበቆቻችን የሚሉት ቲፒኤስን ማስቆም እንችላለን ማለት የአሜሪካ መንግስት ያቋረጠውና ወደ ኢትዮጵያ ዲፖርት አደርጋለሁ የሚለውን ማስቀልበስ እንችላለን ሲሉ ቃል በቃል ተናግረዋል። ቃላቸውን ያክብሩልን እንላለን። እጅግ በጣም ደስ የሚል ነገር ነው የተናገሩት ያስተላለፉትም። እንግዲህ ከጠበቃ ሙሉ ዓለም ነው በቀጥታ የተላለፈው። አሜሪካን ሀገር በጣም ታዋቂ ፌመስ የሀበሻ የኛ ሰው ጠበቃ ሙሉ ዓለም ነው። ሌሎችም አሉ። በነገራችን ላይ ጠበቃ ሙሉ ዓለም ዌል ናውን ስለሆነ ብዙዎቻችን ስለምናውቀው ነው። ሌሎችም የታወቁ የሀበሻ ጠበቆች አሉ በብዛት። እንግዲህ ጠበቃ ሙሉ ዓለም ምን አለን? ቀጥታ የጠበቃችን የተናገሩትን ነው እዚህ ጋር የምናስተላልፍላችሁ። እኛ አንጨምርም አንቀንስም። በሬ ግምት የኢትዮጵያውያን ቲፒኤስ መቋረጥ በቅርቡ የፌዴራል ፍርድ ቤቶች ያስቆመዋል ነው የሚለው። ያስቆመዋል። በእርግጥ የጠበቃውም ግምት ነው ያስቀመጡት። አንዳንድ ፕሬዲክሽን ግን ባለሙያ ስለሆኑ ከህግ አንጻር የኢሚግሬሽን ጠበቃ ናቸውና ፕሬዲክሽናቸው ልክ ሊሆን ይችላል። 90-95% አኩሬት ሊሆን ይችላል ብለን እናስባለን። ለዚህም መነሻ መሰረቴ ናሽናል ቲፒኤስ አሊያንስ የሚባለው ድርጅትና የክሪስቲን ኖኤም በሁለታቸው መካከል በፍርድ ቤት ያለው ኬዝና ክርክር ነው ይለናል። በዘጠነኛው የፌዴራል ዲስትሪክት ፍርድ ቤት ውሳኔ መሰረት ዲፓርትመንት ኦፍ ሆምላንድ ሴኩሪቲ የአንድ ሀገር ቲፒኤስ ሲቋረጥ ማድረግ ያለበት ፕሮሲጀር አለ ይሉናል ጠበቃው። ቲፒኤስን ከማቋረጡ በፊት በጊዜው ጥልቅ የሆነ ካንትሪ ኮንዲሽን ምርመራ ማድረግ ነበረበት። ይህን ግን አላደረገም። በትክክል ነው። ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ወይም ዲኤችኤስ የኢትዮጵያን ቲፒኤስ ሲያቋርጥ የስቴት ዲፓርትመንት ያወጣውን የ2024 ካንትሪ ኮንዲሽን ሪፖርት ራሱ የሚቃረን ግምገማ አድርገዋል ነው የሚሉት የህግ ባለሙያው የኢሚግሬሽን ጠበቃዎቻችን። በጣም የሚገርም መረጃ ነው። በ2024 ካንትሪ ኮንዲሽን ሪፖርት አድርጓል ዲፓርትመንት ኦፍ ስቴት የአሜሪካ የውጭ ጉዳይ መስሪያ ቤት ማለት ነው። እሱ ያወጣውን ዲፓርትመንት ኦፍ ሆምላንድ ሴኩሪቲ የተመለከተበት ደግሞ ከዚህ በተቃራኒ ነው ማለት ነው። ስለዚህ እርስ በርስ አልተናበቡም፣ አማካሪም አልያዙም። እንዲሁ ስደተኞችን ከማባረር የሚለው ወጀብ ውስጥ ገብታ ክሪስቲን ኖኤም የወሰነችው ውሳኔ ነውና ይግባኝ ይከድበታል። በደንብ ፕሮሲጀሩን እየሄዱበት ነው። አሜሪካን አገር የሚገኙ የሲቪክ ማህበራት የኢትዮጵያውያን ማለት ነው ዶክተሮቻችን ጠበቃዎቻችን በደንብ እየሄዱበት ስለሆነ ይሄን ነገር ሊያስቀለብሱት ይችላሉ። የደቡብ ሱዳን ቲፒኤስ በነገራችን ላይ ተሰርዞባቸው ነበር፣ ማስመለስ ችለዋል። በተለይ አፍሪካ ኮሚኒቲ ቱጌዘር የሚባል አንድ ቡድን አለ። እሱ ነው ያስመለሰውና ሊመለስ እንደሚችል ተረጋግጧል ማለት ነው። ጠበቃችን በጣም እናመሰግናለን። ደግሞ ይሄን ነገር ከግብ አድርሰው ቲፒኤስን የተቋረጠውን አስቀጥለው ካየናቸው በጣም ከፍ ያለ ከበሬታ ይኖረናል ማለት ነው። ጠበቃችን ዝርዝር ነገሮችን ጽፈዋል። ምናልባት የጠበቃ ሙሉ ዓለም ኦፊሻል የሆኑ የፌስቡክ እና የቴሌግራም ገጾች ብትገቡ አሁን የተናገርናቸውን መረጃዎች በዝርዝር ስለምታገኟቸው እኛ ሌሎችን መረጃዎች እናቅርብ። ዋናውን ዜና ግን ይሄ ነው ማለት ነው። ሌላው አንድ መረጃ አለ። ሁሉም ወደሚፈልገው ይሄ ግሪን ካርድ መቋረጥ ያልናቸው ዜና ከመድረሳችን በፊት ይችኛዋን እናስቀድምላችሁ ብለን ነው። ግሪን ካርድ እንግዲህ የተቋረጠበትን መግቢያችን ላይ እንደ አንድ ዜና አድርገን እንደምንነግራችሁ ቃል ገብተንላችኋል።
ከሱ በፊት ግን እዚሁ አሜሪካን ሀገር ሂልተን ሆቴል በሚኒሶታ የሚገኘው ትልቁ ሆቴል ማለት ነው ከስደተኞች ጋር ተያይዞ ደባ ሰርቷል በሚል ሆቴሉ ሊዘጋ ነው የሚል ነው አሁን ደግሞ የወጣው መረጃ ማለት ነው። በፊት ቅሬታ ነበር የቀረበበት፣ አሁን ደግሞ ሊዘጋ ነው የሚል ነው። ሁኔታው እንዴት መሰላችሁ? በሚኒሶታ ግዛት ሚኒያፖሊስ ከተማ የሚገኘው ሂልተን ሆቴል ለፌዴራል የኢሚግሬሽንና የጉምሩክ ወይም የአይሲ ወታደሮች ማረፊያ እንዲሆን ተመቻችቶ ነበር። ሩም እየተያዘላቸው እዚህ ሚኒያፖሊስ ጋር ያለው ሂልተን ሆቴል የአይሲ ፖሊሶች ያርፋሉ። ሆቴል ተይዞላቸው ነው የሚሰሩት። የክስተቱ መነሻ የአሜሪካ ዲፓርትመንት ኦፍ ሆምላንድ ሴኪሪቲ የሚባለው ባለስልጣናት ሰኞ ዕለት በኤክስ ገጹ በዲፓርትመንት ኦፍ ሆምላንድ ሴኪሪቲ ተለቋል። ይሄ መረጃ በነገራችን ላይ ባወጣው መረጃ ምን ይላል? ሆቴሉ በወኪሎቻቸው ላይ የተቀነባበረ የአገልግሎት ክልከላ ዘመቻ ከፍቷል ነው የሚል ውንጀላው። ምንድነው ያደረጉት ባለ ሆቴሎቹ? እኛ ይሄ ሆቴል ገለልተኛ ነው፣ ለአይሲ ፖሊሶች አናከራይም ብለው ነው በ4 ነጥብ የደመደሙት። አገልግሎትም ለነሱም አንሰጥም ብለው በ4 ነጥብ ይደመድማሉ። ክሪስቲን ኖኤም እንዲሁም ፕሬዚዳንት ትራምፕ በሁኔታው እጅግ በጣም ይበሳጫሉ። እንዴት ይሄን ነገር ሊያደርጉ ይችላሉ? መተባበር ነበረባቸው፣ ለምን አይተባበሩም ይላሉ። በነገራችን ላይ አሜሪካውያኖች ፕሬዚዳንት ትራምፕ የሚያደርጉትን ውሳኔ አይደለም ዲሞክራቶች ሪፐብሊካን ጭምር የሚቃወሙ አሉ። ባይዘወይ ሪፐብሊካን ጭምር ለምሳሌ በቬንዙዌላው ፕሬዚዳንት አሜሪካን ሀገር ተይዞ በመምጣቱ 65% ሪፐብሊካን ብቻ ናቸው እጅ የሰጡት ወይም ድምጽ የሰጡት ማለት ነው። የተስማሙት ማለታችን ነው 65%። ስለዚህ ወደ 35% የሚሆኑ ሪፐብሊካን እንኳን አልተስማሙም ማለት ነው። ዲሞክራቶች ጭራሽ አብዛኛዎቹ አይስማሙም ማለት ነው። ስለዚህ የፕሬዚዳንት ትራምፕ ማለት ውሳኔ መላው አሜሪካንን የሚወክል ተብሎ መወሰድ የለበትም አንዳንዴ ማለት ነው። ስለዚህ ባለሆቴሎቹ ይሄን ብለው ነበር፣ ግን የተወሰደባቸው እርምጃ አሁን ላይ ትንሽ አስከፊ ነው እየተባለ ነው። የሆቴሉ አስተዳደር መጨረሻ ላይ ለማስተባበል ሞክሯል። በሰራተኞቻቸው ድርጊት ይቅርታ ጠይቀዋል ነው የሚባለው እንደገና ማለት ነው። ሁኔታው ስትሬስ ሲሆንባቸው ይቅርታ ጠይቀዋል ነው የሚለው። ይሄን ድርጊት ያደረጉት ሰራተኞቻችን ናቸው እንጂ የሆቴሉ ባለቤቶች እኛ አይደለንም። ስለዚህ ሁኔታውን ወደታ አዞሩት ማለት ነው። ወደ ሰራተኞቹ አዞሩት፣ አስቀለበሱት ማለት ነው። ሁኔታው አደገኛ ነው። ለማንኛውም እንደዚህ አይነት መረጃዎች ተሰምተዋል። የአይሲ ፖሊሶችን በነገራችን ላይ ትውልድ አሜሪካውያን ሁሉ እዚሁ ነጮቹ የምንላቸው ማለት ነው እነሱ ሁሉ ብዙም አይቀበሉትም፣ ብዙም ሰፖርት አያደርጉትም የአይሲ እንቅስቃሴ ማለት ነው። እንግዲህ ሌላውና ዋነኛው ለበርካታ ዲያስፖራ ኢትዮጵያውያን መደመጥ ያለበት አንገብጋቢ ያልናቸው መረጃ ይሄኛው ነው። ከ2021 ጀምሮ አሜሪካ በሪፊውጂ የገቡ 200,000 ስደተኞች ተመርጠው ግሪን ካርዳቸው እንዲታገድ ተወሰነ ይላል። እንዴት የሚለውን በዝርዝሩን መስማት ያስፈልጋል። ዜናውን በቅንጭቡ ወይም ከላይ ያለውን ሰምታችሁ እንዳትሄዱ። ጥር 5 2026 በፈረንጆች አቆጣጠር የወጣው መረጃ እንደሚያመላክተው በአሜሪካ የዜግነትና የኢሚግሬሽን አገልግሎት መስሪያ ቤት ዩኤስሲአይኤስ የሚባለው ከ200,000 በላይ ስደተኞችን በሪፊጂ የመጡ ማለት ነው በድጋሜ ቃለ መጠየቅ በድጋሜ ነው የሚለው ለማድረግ ዝርዝር የሚያጠናቅቅበትን የመጨረሻ ቀን አሳወቅ። ስለዚህ ቃለ መጠየቅ ለማድረግ 200,000 የሚሆኑትን እንግዲህ ከኢትዮጵያ ሊሆን ይችላል፣ ከኤርትራ ሊሆን ይችላል፣ ከሱዳን ከየት እንደሚያዋጧቸው አይታወቅም። መስፈርታቸውም 200,000 ሲመርጡ ምን እንደሆነ አይታወቅም። ብቻ 200 የሚደርሱ በሪፊጂ የመጡ ስደተኞችን መርጠው የሚያጠናቅቁበት ቀን ኔክስት መጋቢት 15 2026 ይሆናል ማለት ነው። መጋቢት 15 2026 ይሆናል ማለት ነው። ዋና ዓላማው ማን ላይ ያተኩራል? ጥር 20 ቀን 2021 በፈረንጆች አቆጣጠር እና የካቲት 20 ቀን 2025 መካከል በዚህ መካከል ማለት ነው በ2021 እና በ2025 መካከል በእነዚህ ዓመታት ኢንተርቫል ውስጥ ያሉ ወደ አሜሪካ የገቡ 200,000 ስደተኞች ይሆናሉ ተብሎ ስለሚታሰብ ማለት ነው። እነዚህን ነው በሙሉ እናጣራለን የሚሉት። በነገራችን ላይ ይሄ በሪፊውጂ የገቡ ብቻ አይደለም፣ ግሪን ካርድ ያገኙትን ሁሉ እናያለን፣ ዜግነት ያገኙ ሁሉ እናያለን ነው እያሉ ያሉት። ይቺ ዓመተ ምህረት በጣም ፈታኝና መጥፎ ናት። እዚች ዓመተ ምህረት ውስጥ ያላችሁ እንግዲህ ፈጣሪ ይርዳችሁ ነው የምንለው። ዓላማው እነዚህ ግለሰቦች ወደ አሜሪካ ሲገቡ የነበራቸው የስደተኝነት ወይም ሪፊውጂ መመዘኛ በትክክል ተሟልቶ እንደነበር ለማረጋገጥ እንፈልጋለን ነው የሚሉት። በተለይ ይሄ የባይደን አስተዳደር ጊዜ ነው ብለው ስለሚያስቡ ፕሬዚዳንት ትራምፕ ስሊፒ ይሉታል ባይደንን።
የተኛ እንቅልፋም ነው የሚሉት ብዙ ጊዜ እና በሱ እንቅልፍ ምክንያት አሜሪካ በበርካታ ወንጀለኞች ከእስር ቤት ባመለጡ፣ ከሜንታል ሄልዝ ኢንስቲትዩሽን ባመለጡ በጋንግስ ተሞልታ ነበር ነው ብለው የሚያስቡት። እንግዲህ ፕሬዚዳንት ትራምፕ ግን እኮ በሳቸው ጊዜ ሁሉ የገቡትን ነው ዜግነት በሳቸው ጊዜ የሚያገኙት ናቸው አሜሪካን ሀገር ወንጀል እየሰሩ ያሉት። በባይደን ጊዜ ብቻ አይደለም። ፕሬዚዳንቱ ያው እሳቸው ብቻ ፐርፌክት፣ ሌላው ፕሬዚዳንት በሙሉ ውድቅ ነው። አሜሪካን ሀገር እስካሁን ያስተዳደሩ ፕሬዚዳንቶች በትራምፕ ዘንድ ዋጋ የላቸውም። የዓለም መንግስታትም ቢሆኑ በቃ እኛ ነን እንደ አሜሪካ ያለ የለም። ራሱን ኤግዛጁሬት የሚያደርግ እንደዚህ አይነት ሰው በዚህ ምድር ላይ ታይቶ ተሰምቶ አይታወቅም። የመጨረሻ በቃ ግራንድ ሲቲ ያለበት ፕሬዚዳንት ነው። ለማንኛውም በተለይ የቀድሞው አሰራር ጥብቅ አልነበረም በሚል ምክንያት ኤክስትሪም ቬቲንግ እናደርጋለን ነው የሚሉት። ኤክስትሪም ማለት እንግዲህ አስፉት፣ ቬቲንግ ብቻ አይደለም፣ ኤክስትሪም ቬቲንግ እናደርጋለን ወይም ከፍተኛ ፍተሻ እናደርጋለን ነው የሚሉት። ምን ይታያል? ግለሰቦቹ በሀገራቸው ስደት ያደረሰባቸውን ምክንያት በወንጀል ወይም በደህንነት ስጋት በሚገባ እውነት መሆኑን እናጣራለን ነው። እነሱ ወደ አሜሪካ ጥገኝነት ጠይቀው ወይም ሪፊውጂ ጠይቀው ሲገቡ እዛች ሀገር ላይ የነበረውን ሁኔታ አይተው ጥሩ ነው የሚል መረጃ ካገኙ እነዚህን ግለሰቦች ሊያባርሯቸውም ይችላሉ። እንደዚህ ነው በቃ ሁኔታቸው አሁን ይሄ ነው የሚያሳየው ማለት ነው። ለኢትዮጵያውያን ብሎም ለመላው ስደተኞች የሚኖረው ተጽዕኖ የግሪን ካርድ መታገድ ይችናት ነጥቧ። በዚህ የድጋሜ ምርመራ ዝርዝር ውስጥ የሚገኙ ስደተኞች ግሪን ካርድ I-485 ነው ፎርሙ የሚባለው እንደሚታወቀው ማመልከቻው ማለት ነው። ገና ለግሪን ካርድ ማመልከቻቸው ምርመራው እስኪያልቅ ድረስ በጊዜያዊነት ታግዶ ይቆያል። አስቡት እንግዲህ ለግሪን ካርድ አመልክተው ከዛሬ ነገ ይሄ ግሪን ካርድ ቪዛ ቡሌቲን ወጥቶላቸው ፕሮግራም ይደርሰናል ሲሉ እነሱ ግን በሌላ መንገድ ፕሬዚዳንት ትራምፕ ሌላ ችግር አመጣባቸው ማለት ነው። ስለዚህ ምንድነው የሚያደርገው ፕሬዚዳንት ትራምፕ እንደገና የመጡበትን የሪፊውጂ ፕሮሰስ እስከሚመለከት ድረስ የግሪን ካርድ ፕሮሰሱን አቁሞታል። ግሪን ካርድ ፕሮሰስ አልፈው የሄዱ ካሉስ በዚች ዓመተ ምህረት ውስጥ ከ2021 እስከ 2025 ውስጥ ግሪን ካርድ ያለፉ ካሉስ እሱን ተከትለ አያለው ነው የሚሉት ፕሬዚዳንቱ። ኢቭን ሲቲዝን ያገኙ ሲቲዝን እንኳን በዚች አጭር ጊዜ አይገኝም። በ2021 አሜሪካን ሀገር ገብተው እስከ 2025 ሲቲዝንሺፕ ላይ አይደርሱም። ግሪን ካርድ ላይ ነው የሚሆኑት። ግሪን ካርድ የያዙትን ሁሉ ቼክ እናደርጋለን። ለግሪን ካርድ ቀጠሮ ላይ ያሉትን ደግሞ ቀጠሯቸው ወይም ፕሮሰሱ ለጊዜው እንዲታገድ ይደረጋል። ስም ዝርዝሩ የወጣበት ማለት ነው። ስም ዝርዝሩ የወጣበት ይሄን ነው ያሉት። ይሄ ነው እንግዲህ አዲሱ መረጃ ይሄ ነው። ሰፋ ያለ መረጃ ማብራሪያ የምትፈልጉ ከሆነ በነገራችን ላይ የኛ ዩቲዩብ ቻናል ችግር የለብንም። ሊንክም ከጠየቃችሁን ሌላም ቬሪፊኬሽን ከምትፈልጉ ካላችሁ ዲቴል እና አንብብ የምትሉ ካላችሁ መጠየቅ ትችላላችሁ። ኮሜንት ላይ ሊንክ ምናምን እንሰጣቸዋለን። ምንም ችግር የለብንም በእኛ በኩል ማለት ነው። የግሪን ካርድ መታገድ ሲባል ግን ምን ማለት ነው ይላል። በመደበኛ ሁኔታ አንድ ስደተኛ አሜሪካ ከገባ በኋላ 1 ዓመት ሲሞላው ያው እንደሚታወቀው ግሪን ካርድ ይገባል። በሪፊውጂ ከሆነ የገባው ነው። ግሪን ካርድ የማያስገኙ አሉ። አሜሪካን ሀገር የሄደ ሁሉ ግሪን ካርድ ያገኛል ማለት አይደለም። ለምሳሌ በኤች1 ቢ ቪዛ ቢሄድ አንድ ሰው አሜሪካን ሀገር ግሪን ካርድ አያገኝም። ግሪን ካርድ የማያስገኙ ቪዛዎች አሉ ይታወቃል። ሪፊውጂ ግን ግሪን ካርድ በቀጥታ ያሰጣል። ቲፒኤስ ግሪን ካርድ በቀጥታ አያሰጥም ማለት ነው። ስለዚህ ማመልከት ይችላል። ነገር ግን አዲሱ መመሪያ እንደሚያዘው ስሙ በዚህ የድጋሜ ምርመራ ውስጥ የተካተተ ማንኛውም ሰው ያስገቡት ማመልከቻ ካለ ውሳኔ ሳያገኝ በገዳ እንዲቆይ ግሪን ካርዳቸው በገዳ እንዲቆይ ይላል። የኢሚግሬሽን መኮንኖች የድጋሜ ምርመራውን ውጤት ሳያገኝ ግሪን ካርድ እንዳያጸድቁ ያደርጋል ይላል። ስለዚህ ድጋሜ ምርመራ ተመርምሮ ሰላም ከሆነ ግሪን ካርዱ ይቀጥላል ነው አዲሱ ሕግ። ይሄ ነው የተከበራችሁ አድማጭ ተመልካቾቻችን። ይህ ለምን አስፈለገ? ግለሰቡ ግሪን ካርድ አግኝቶ ቋሚ ነዋሪ ከመሆኑ በፊት ወደ አሜሪካ ሲገባ የሰጠው ቃልና አሁን ያለው መረጃ አንድ መሆኑን ማረጋገጥ እንፈልጋለን። ቬሪፊኬሽን ያስፈልገናል ነው የሚሉት። በመጀመሪያው ቃለ መጠየቅ ወቅት የተዘለሉ ወይም ያልተጠኑ ወይም ያልተጠየቁ የደህንነት ስጋቶች ሊኖሩ ይችላሉ ገና በሚል እነዚህን ነቅሰን እናወጣለን ብለው አስበው ነው። በእርግጥ ታርጌት የሚያደርጓቸው ሀገሮች አሉ። በነገራችን ላይ ታርጌት የሚያደርጓቸው ምናልባት እስካሁን ድረስ እንደው ኢትዮጵያ ላይ የከፋ ነገር ፕሬዚዳንት ትራምፕ አላዩም። ሂደቱ ምንድነው የሚመስለው የሚለውን ስንመለከተው ደረጃ 1 በመጀመሪያ ደረጃ የሚሰራው እስከ መጋቢት 15 የፈረንጆች አቆጣጠር 2026 አሁን ማለት ነው። በቅርቡ በሚመጣው መጋቢት
የአሜሪካ የውጭ ጉዳይ መስሪያ ቤት በድጋሜ ሊመረመሩ የሚገባቸውን 200,000 ስደተኞች ዝርዝሮ ያስረክባል። ደረጃ 2 ወይም ስቴፕ 2 ማለት ነው። የቃለ መጠየቅ ጥሪ ስማቸው የተካተተ ሰዎች አዲስ የቃለ መጠየቅ ጥሪ ሊደርሳቸው ይችላል። ከዚህ 200,000 ውስጥ ኢትዮጵያውያን እንደሚኖሩበት ምንም ጥያቄ የለውም፣ ይኖራሉ። ለቃለ መጠየቅ ትጠራላችሁ። ራሳችሁን ሬዲ ማድረግ ነው። እስከዛ ድረስ ምን ልጠየቅ እችላለሁ? የሰጠሁት ቃል ምን ነበር? ኢሚግሬሽን አሁን ምን መናገር አለብኝ? ዶክመንቴና እኔ የምናገረው ማች ያደርጋል ወይ ብላችሁ በደንብ ተጠንቀቁ። ጥያቄዎቹ ላይ ራሳችሁን ቀድማችሁ አዘጋጁ። ቃለ መጠየቁ ላይ እንዳትበሉ ለማለት ነው። ምክር ሀሳባችን እየለገስናችሁ ነው። ስቴፕ 3 ላይ ቃለ መጠየቁ ተካሂዶ የደህንነት ፍተሻው ካለቀ በኋላ ብቻ ነው የታገደው ግሪን ካርድ ሂደት ወደ ቀጣይ ደረጃ የሚሸጋገረው። 65% ኦኬ፣ ይሄ ሌላ መረጃ ነው። 65% ሪፐብሊካን፣ 11% ዲሞክራት፣ 23% ኢንዲፔንዳንት የሚለው ከሌላ መረጃ ይሄ ያዝነው ማስታወሻ ነው። ይህ ምን መሰላችሁ? የቬንዙዌላው ፕሬዚዳንት አሜሪካን ሀገር መጥቶ ለፍርድ በመቅረቡ ዙሪያ ውሳኔ ፕሬዚዳንት ትራምፕ ፓርላማ ላይ ለማስወሰን የእጅ ብልጫ አድርገው ሪፐብሊካኖች 65% እጃቸውን አወጥተው መረጡ። ዲሞክራቶች 11% ብቻ ናቸው። ኒውትራል የሚባሉት ደግሞ 23% ብቻ ናቸው። እና በነገራችን ላይ የቬንዙዌላው ፕሬዚዳንት አሜሪካ በመምጣቱ በርካታ አሜሪካኖች አልተደሰቱም። እንደሚጠበቀው አይደለም፣ ብዙ እየፈለጉትም አይደለም። ሁኔታውም ህገወጥ ነው እንደምትመለከቱትና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዘጋጀንላችሁ መረጃዎች እነዚህ ነበሩ። ብዙዎቹ እጅግ በጣም ጠቃሚ የሚባሉ ናቸው። በተለይ ግሪን ካርዳችሁ ለጊዜው የ200,000 ስደተኞች በሪፊጂ የገቡ እስኪጣራ ድረስ መታገዱ ፕሮሰሳችሁ ማለት ነው። ይሄ እጅግ ወሳኝ መረጃ ነው። ለቃለ መጠየቁ እንዴት መዘጋጀት እንዳለባችሁም ከወዲሁ አሳውቀናችኋል። በሌላ ዜናና መረጃ እስከምንገናኝ በያላችሁበት ሰናይ ቆይታ